እንደዚህ ይዤ ከዚህ ይዤ ደስቤ ነው አሴና እኔ በህይወት አለን ዙርና አጥንት እንሰርቃለን ክብረም። ሰላም ጤና ይስጥልኝ ውድ የአቻሬ ሚዲያ ተከታታዮች እንደምናችሁ። ዛሬ ግንቦት 1 ነው። ግንቦት 1 እንግዲህ በኢትዮጵያውያን በክርስቲያን ኢትዮጵያውያን ውስጥ ያለውን ነገር ሁላችንም የምናውቀው ነው። ዛሬ በየቦታው ይበላል ይጠጣል። ድንግል ማርያም ትወደሳለች። ልደታ ማርያም ትናንትና ጀምሮ ልደታ ቤተክርስቲያን አካባቢ እንኳን ምዕመናኑ እጅግ በጣም በሚያስገርም ሁኔታ ባለፈው ዓመትም እንዲሁ ነበርና ልዩ በዓል ነው ዛሬ። ግንቦት ልደታ ሲመጣ እንግዲህ ብዙ ነገር ትዝ ይለኛል። አካባቢያችን ላይ የሰፈር ሰዎች፣ እናቶች፣ አባቶች፣ ታላላቆቻችን፣ እኩዮቼ፣ ታናናሾቼ ጠቅላላ ማህበረሰቡ በሙሉ ተሰብስቦ የሚያከብረው በዓል ነው። በክብረ በዓሉ ላይ ደግሞ እጅግ ብዙ አይነት ነገሮች ይታያሉ። ወቅቱ ወይም ቀኑ የጾም ካልሆነ በግ ይታረዳል፣ ፍየል ይታረዳል፣ ይጠበሳል። የብረብጣት ጥብስ ማለት እንግዲህ የዛን ጊዜ ነው። ይህ ሁሉ የተበላ የተጠጣ የእመቤታችን ልደት የሚከበርበት ጊዜ። ይህንን ደግሞ አስከትሎ ይህንን ተንተርሶ ደግሞ የሁሉም ኢትዮጵያዊ አንድነት የአካባቢ ሰው በሙሉ በዘር በሃይማኖት በተለያዩ ነገር ሳይከፋፈል እኔ ኢቭን ሙስሊም ሆኖ እዛ ፕሮግራም ላይ የሚገኙ ጎረቤቶችን አስታውሳለሁ። ይመጣሉ፣ ቁጭ ብሎ ተጫውተው ይሄዳሉ። በጣም ደስ ይል ነበር። የቡና አፈላሉ፣ የምግብ አሰራሩ፣ የጫወታው፣ ያለባበሱ፣ የሳቁ፣ የፍቅሩ እጅግ በጣም ደስ የሚል ነው እና በዚህ ቀን ሁልጊዜ ከጎረቤቶችና ከአካባቢ ሰዎች ጋር አሪፍ ፍቅር አሳልፍ ነበር እና እንዲህ እያልን ነው። በአጋጣሚ እንግዲህ በህይወት አጋጣሚ በ1981 ዓመተ ምህረት ወደ ብሔራዊ ውትድርና ሄጄ ነበር። ወደ ብሔራዊ ውትድርና በሄድኩበት ጊዜ እኔ መስከረም ላይ ከሄድኩ በኋላ ከ9 ወር ወይ ከ8 ወር በኋላ ግንቦት ልደታ ሲደርስ በጣም ሐዘን ድባብ ወርሷቸው ነበር። እናቴ ታለቅስባቸዋለች። በነገራችን ላይ እኔ ከታሰርኩ ዘመቻ ልሄድ ቀበሌ ከታሰርኩ ሰዓት ጀምሮ ነው እናቴ ታለቅስ ነበር እና ለረጅም ወራት ታለቅስ እንደነበረ መረጃውን ነግረውኛል። ግን የግንቦት ለታ ደግሞ እናቴ እያለቀሰች ስታስቸግራቸው ብዙ እናቶች ይሳላሉ፣ ይለምናሉ። ድንግል ማርያም በሰላም እንድታስገባኝ ጌታቸውን ይለምኑ ነበር። እንዲህ እያለ ወደ 3 የግንቦት ልደታን እኔ ግቢ ውስጥ እኛ ሰፈር አላሳለፍኩም። የኛ ቤት ደግሞ እንዳጋጣሚ ሆኖ ወደ 14 ወይም ከ10 በላይ የሚሆኑ ደጃፎች ቤተሰቦች አሉ። አንድ ላይ ነው የምናከብረው ግቢ ውስጥ እና እዛ ግቢ ውስጥ በሚከበርበት ጊዜ ሁሉም የኔ ኩዮች አሉ። ብሔራዊ ውትድርና አልዘመቱም እና እናቴ በጣም ይከፋት ነበር እና ሁሉም ታዲያ ስለት ያደርጋሉ እና ከተሳሉት ውስጥ ሁሉ የማስታውሳቸው ሰዎች አሉ። እናቶቼ፣ እናቴ ጓደኞች ትየቦጌ የሚባሉ የነ ማርሻለው እናት እሳቸው ተስለውልኝ ነበረ። ከመጣው በኋላ ተነግሮኝ ስለታቸው ሁሉ አድርሰዋል። እኔንም መተው እልል ብሎ ተቀብለውኛል እና አንደኛዋ ደግሞ ትየቱ ይባላሉ እና ሰፋይ ነገር ምቾ የነ ተስፍሽ እናት አብረውኝ እዛ ያሳደጉኝ ናቸው። እዛውኛ ግቢ ውስጥ ናቸው። ትየቱ ተስለው ነበር ስለታቸውን። እኔ የገባውበትን ወር ባላስታውስም እኔ ከገባው በኋላ በቀጣዩ የነበረውን የግንቦት ልደታ ስናከብር እሳቸው ስለታቸውን ይዘው ነው አረቄ ጠርሙስ ሙሉ 1 ሊትር አረቄ የድሮ ሊትር የሚባል ጠርሙስ አለ። እሱን ይዘው እልል ተብሎ ተነስቼ ተቀብዬ ተመርቄ ቁጭ አልኩት። እንኳን በደህና ገባ ተብሎና በዛን ጊዜ የነበረው ነገር እኔ አረሳውም። በቃ የድሮ እናቶች እንዴት ደስ እንደሚል የነበረ ፍቅር፣ አንዱ እናት የአንዱን እናት ለአንዱ እናት የሚሆኑበት ጊዜ፣ የኔ እናት ስትጨነቅ አብረው የሚጨነቁበት ጊዜ፣ ዘመዶቼ የሚጨነቁበት ጊዜና እኔንም ደግሞ እግዚአብሔር አተረፈኝና ከዛ ከበረሃ መጥቼ በአካል አገኘኋቸው። አሁን እንግዲህ ስንት ጊዜ እያከበርን ነው። ዛሬ ይኸው በየቤቱ ሁሉም ፏፈሽ ብሏል። በተለይ ሴቶች አሁን ደግሞ ጥበብ አይደለም ሽፎን የሚባል ሌላ አዲስ ዘመኑ ያመጣው የሀገር ልብስ ለበዓል የሚለበሳል። እሱን ለብሰው ምን ብለው ዝግጁ ናቸው። ማታ እንዲያውም እኔ ከአካባቢ ጋር ራቅ ብዬ ለስራ ስል ወደ ሌላ ቦታ ሄጃለሁ። ግን እዛችሁ ግቢ
እዛችሁ ግቢ ተወልጄ ያደኩባት ግቢ ዛሬ ሄጄ ከነዛ ሰዎች ጋር አከብራለሁ። አንድ ነገር ምለው ምንድነው ትየቦጌ መጀመሪያ ተሰለውልኝ የነበሩት ትየቦጌ አሟቸዋል፣ ታመዋል። የመጠያቂያ ጊዜ እንኳን አላገኘሁም። በጣም ራሴን ወቅሳለሁ። በእውነት ነው ምለው። እሳቸውን ይማርልኝ ይላሉ። መጀመሪያ ትየቦጌ እግዚአብሔር ይማሮት። እመጣለሁ አይወታለሁ ትየቦጌ እላለሁ። በሁለተኛ ደረጃ ግን ትየቱ ያኔ ተስለው አረቄ የሰጡልኝ ደግሞ ዛሬ አሉ። ዛሬ ደግሞ አገኛቸዋለሁ። እሳቸው ሁሌ ጠይቃቸዋለሁ፣ ደውላቸዋለሁ። ሁልጊዜ በቻልኩት መጠን ከጎናቸው ነው የምቆመው። ትየቱ ዛሬ ማታ እንገናኛለን ማለት ነው። የግቤ ሰዎች፣ የአካባቢ ሰዎች ግንቦት ልደታን ዛሬ እናከብራለን ማለት ነው። እመቤታችን ቅድስት ድንግል ማርያም ከሁላችን ጋር ትሁን። ይሄ ባህላችን፣ ሃይማኖታችን፣ ታሪካችን ነው እንደዚህ ያቆመን። አንድ ሀገር በደንብ አድርጋ እንድትቆም 3 ነገሮች ያስፈልጓታል ብዬ አምናለሁ። ይሄው ምንድነው? ባህል፣ ታሪክ፣ ሃይማኖት። በ3ቱ ነገር ላይ የቆመ ሀገር ምንም አይሆንም። 3ቱ ሰውን እንዲህ የሚያስተሳስሩ ታላቅ መሳሪያዎች ናቸውና የዛሬው በዓል ኢትዮጵያን በሙሉ አብሮ ያከብራል። ማታ ባደኩበት ሰፈር ባደኩበት ግቢ በድጋሚ እንገናኝ እላለሁ። ከጓደኞቼ ከወለዱኝ ካሳደጉኝ ማህበረሰብ ጋር መገናኝበት ቀን ነው። ቡም በግንቦት ልደታ ደግሞ የልጅነት ትዝታዎች አሉ በጣም የሚገርሙና የሌኩዮች ነበሩ። እንደው ነፍስ ይማር ሙሉቀን ሹራ ለገሰ ማሞ እዛችሁ ግቢ ውስጥ አንድ ላይ ያደግን አሴና እኔ በህይወት አለን እና ልጆች ሆነን እዛ በግ ይታረዳል፣ የብረት ምጣድ ጥብስ ይጠበሳል፣ ዱለቱ ምኑ ይሰራል እና ምግብ እንበላለን ማለት ነው። ከበላን በኋላ ድጌ ለመድገም ሽል እያልን ላጥ እያልን በዚህ ዞርና አጥንት እንሰርቃለን ከብረት ምጣድ ላይ በዚህ ዱለት ምናምን እንላለን። በቃ በሽሎግሎግ ነው። እናቶቻችን ቁጭ ብለው ሲጫወቱ እኛ በዚህ እንዞራለን። ደጅ ስንወጣ ኑ ግቡ ጭቅጭቅ ነው። በቃ እንዲህ ያለንና እማረሰው ምንድነው አጥንት ብንሰርቀው ነገር አጥንት አልጠግብም ነበር። አጥንት በቃ ስግጥ ነበር ማድረውና እንዴት ይጣፍጣል የብረት ምጣድ አጥንት። እሱን ስንሰርቅ ነው የምንውለው። ዞሮ ለኛው እኮ ነው የሚሰጠው። ግን እኛ ራሳችን በራሳችን ሙድ ስንወስድ የሆነ እርፍና ነገር ይሰማን የለ ምናምን እንላለን። በቃ እንደዚህ ያሳለፍናቸው ትዝ ይለኛል። ሌላ ደግሞ ለገሰ ማሞ የሚባለው ጓደኛዬና እኔ የሆነ አመት ላይ በጣም ልጆች እኮ ነን፣ ወደ 14 13 አካባቢ ነን። ሰው እዛ እየተጫወተኛ ሹልክ ብለን ወተናል። የሆነ ፍራንክ ይዘን ከረሜላ ልንገዛ ሄደናል። ከረሜላ ልንገዛ ሄደን ከረሜላ አንድ እንደዚህ የሚመጠጥ እንደዚህ ድቡልቡል እኛ እንትን እንለዋለን፣ ዱላው ነው የምንለው። እሱም ገዝተን ቲላ ሱቅ ይባላል። ቲላን በቅርብ ጊዜ አግኝቼዋለሁ። እዚህ አንድ ጎረቤት ሞቶ እዛ ለቅሶ ላይ ተገናኝተናል። ሱቅ ብቸኛ ሱቅኛ ሰፈር የነበረው እሱ ነው። ከቲላ ሱቅ ገዝተን እየመጠጥን ስንመጣ አደናቅፎት ወደቀ። ነገሰ አደናቅፎት ሲወድቅ ከረሜላው ጉሮሮ ተቀረቀረ። እኔ በዛ እንግዲህ ልጆች ነን እንደዚህ ይዤ ከዚህ ይዤ እንደዚህ ስቤ ነው ያወጣው እና ግን ምንም አልሆነም። ጉሮሮ ተሰንቀ ምንም አልሆነም። ትንሽ አለቃቀሰ ገባንና በግንቦት ልደታ ይሄ ትዝ ይለኛል። ሌላም እንደዚህ ብዙ ትዝታዎች አሉ። ያው መቼም ጊዜው በጣም ረዘመንና ብዙዎቹ ይረሳሉ። ለማንኛውም ግን ግንቦት ልደታ አሁንም እየተከበረ ነው። አሁን ደግሞ ብሶበታል። ሰው በጣም ነው የሚያከብረው። በተለይ ልደታ የሚባል ሰፈር ሄደ ዛሬ አይተህ ቢሆን ኖሮ እጅግ በጣም ይገርም ነበረ። የዛሬ ዓመትን በጣም አስታውሳለሁና ግንቦት ልደታ ትውፊታችን፣ ግንቦት ልደታ የእምነታችን አካል ነው። እንግዲህ ግንቦት ልደታ እንደዚህ እያልኩኝ ትንሽ አጫውቻቸዋለሁ። በዋናነት ግን በዋናው ታሪክ ውስጥ ይሄ ግንቦት ልደታ ሰፈሬን በሚጫወትበት ሰዓት ከዚህ የበለጠ ሰፋ አድርጌ ያጫውታለሁ። ለዛሬ ነው ይሄንን ያልኳችሁ። እንግዲህ እስቲ ወደፊት ምን ላጫውታችሁ፣ ወደፊት ስለማን እንደማወራ ስለምን እንደማወራ ኮሜንት ላይ አስቀምጡልኝ። ከቻላችሁም ባዮ የቲክቶክ አካውንቴ ላይ ባዮ ላይ ስልክ ያለ ደውላችሁ በዩቲዩብ ላይ ይሄንን አጫውታችኋለሁ። የምትፈልጉኝ ጠይቁኝ፣ አጫውታችኋለሁ። አቻሬ ዩቲዩብ ቻናልን ሰብስክራይብ በማድረግ ደወሏን በመጫን ኮመንት እና የመሳሰሉትን በማድረግ ተቀላቀሉ። ብዙ ነገር ታገኛላችሁ፣ ብዙ ነገር ታተርፋላችሁ። ከዚህ በኋላ ደግሞ በሌላ ፕሮግራም እስክንገናኝ ቻው ብያለሁ። ባይ